ከሰሞኑ በተሰናዳው የጦር መሳሪያ ኤግዚቢሽን እንደዚሁም በ90ኛ ዓመቱ የኢትዮጵያ አየር ኃይል ክብረ በዓል ላይ የታዩ ዘመናዊ ጦር መሳሪያ ትጥቆች ወሳኝ የጂኦፖለቲካ አስተላለፍ ሊቀይሩ የሚችሉ ምልክቶች እንደሆኑ እየተነገረ ይገኛል። በወቅቱ ተገኝተው የነበሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ አየር ኃይል እጅግ ውድ ተቋም ነው ሲሉ በወቅቱ ተናግረው የነበረ ሲሆን ኢትዮጵያ እስካሁን በይፋ ባይገለጽም ወታደራዊ በጀቷን በተለይም ለአየር ኃይል ከፍተኛ መጠን ያለው በጀት እያፈሰሰች ስለመሆኑ ይነገራል። በዚህ የመከላከያ በጀት ማሻሻያ ምክንያት ዘመናዊ ትጥቆች የኢትዮጵያን ምድር እየረገጡ ይገኛሉ። ለዚህም የሀገሪቷ መከላከያ ደረጃ ትርጉም ባለው መልኩ በአፍሪካም በዓለም አቀፍ ደረጃም እየተሻሻለ ስለመሆኑ ዛሬ ይፋ በሆነ ሪፖርት የተረጋገጠ ሆኗል። ለመሆኑ ኢትዮጵያ የገቡት ወሳኝ የዘመኑ ትጥቆች የትኞቹ ይሆኑ? ሩሲያ ለኢትዮጵያ ብቻ የሸጠችው የተባበሩት አረብ ኤሚሬትስ ባልተለመደ መልኩ ለጠቅላይ ሚኒስትር አብይ አህመድ መንግስት ያቀረበችው ዘመናዊ ጦር መሳሪያ የትኞቹ ናቸው? እነዚህ ጨዋታ ቀየር የተባለላቸው የጦር መሳሪያ ትጥቆች። የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሁለታዊ መረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ አስቀድመን ያስተዋወቅናችሁ አበይት ነጥቦችን ነው እንደሚከተለው ዝርዝሮቹ እናገራችሁ። ኢትዮጵያ የገቡት ወሳኝ የዘመኑ ትጥቆች። ሩሲያ ለኢትዮጵያ ብቻ የሸጠችው የተባበሩት አረብ ኤሚሬትስ ባልተለመደ መልኩ ለኢትዮጵያ መንግስት ለመለገስ ያቀረበቻቸው ዘመናዊ ጦር መሳሪያዎች። በኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል ላይ ተገኝተው የነበሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ አየር ኃይል እጅግ ውድ ተቋም እንደሆነ በወቅቱ ሲናገሩ ነበር። ኢትዮጵያ እስካሁን በይፋ ባይገለጽም ወታደራዊ በጀቷን በተለይም ለአየር ኃይል ከፍተኛ መጠን ያለው በጀት እያፈሰሰች ትገኛለች። በዚህ የመከላከያ በጀት ማሻሻያ ምክንያት ዘመናዊ ትጥቆች የኢትዮጵያ ምድር ላይ ይገኛሉ። ሀገሪቷ በልዩ ትዕዛዝ የሸመተቻቸው እንደዚሁም ከወዳጅ ሀገራት የተለገሷት ዘመናዊ ትጥቆች የጠቅላይ ሚኒስትር አብይ አህመድ መንግስት በፈረንጆቹ 2030 የኢትዮጵያን አየር ኃይል በአፍሪካ ቀዳሚ የጦር ሰራዊቶች መካከል አንዱ ለማድረግ የጀመረውን ትልም ለማሳካት የጎላ ሚና እንዲጫወት የሚያስችሉ ነው ተብሏል። ለመሆኑ ኢትዮጵያ የገቡት ወሳኝ ዘመኑ ትጥቆች የትኞቹ ይሆኑ? ከገልፏ ከበርቴ ሀገር ከኢትዮጵያ መንግስት ቁልፍ ወታደራዊና የኢኮኖሚ አጋር ኤሚሬትስን ጀመር የተባበሩት አረብ ኤሚሬትስ ለኢትዮጵያ እጅግ ወሳኝ የተባሉ ዘመናዊ ጦር መሳሪያዎችን ለመለገስ ተዘጋጅታለች ተብሏል። በመረጃዎቹ መሰረት 20 ሚራዥ 2000 የተባሉ ሚናቸው የበዛ የጦር ጀቶችን ነው ለማበርከት እንደተሰናዳች የተገለጸው። እነዚህ የሚራዥ ጀቶች አየር ባየር ውጊያን በበላይነት በማጠናቀቅ የተመሰከረላቸው እንደሆነ ይነገርላቸዋል። ከዚህ ባለፈ በከፍታ ላይ የጠላትን ጥቃት ሲከላከሉ ወይንም ኢንተርሴፕት ሲያደርጉ ውጤታማ እንደሆኑም ይነገራል። እጅግ ፈጣንና ጠንካራ ራዳርም የተገጠመላቸው እንደሆኑ ለማወቅ የተቻለ ሲሆን ይህ መረጃ የኢትዮጵያ የገቡት የጦር ጀቶች በቁጥር ባይገልጻቸውም እስከ 20 ሊደርሱ እንደሚችሉ ይፋ አድርጓል። በዚህ መሰረት ሀገሪቷ እነዚህን ትጥቆች በእጇ ማስገባቷን ተከትሎ የኢትዮጵያ አየር ኃይል አቅሙን ትርጉም ባለው ደረጃ ለማሳደግ እድል ይሰጠዋል ነው የተባለው። ከዚህ ውጪ የቤላሩስ ሪፎርም ኒውስ የሀገሪቱ መንግስት ወታደራዊ ኢንዱስትሪ ኮሚቴን ጠቅሶ እንደዘገበው በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና የኤሌክትሮኒክስ ጦርነት ወይንም የኤሌክትሮኒክስ ዋርፌር የጦር መሳሪያዎች በአሁኑ ወቅት በቀጠናው ስራ መጀመራቸውን አስታውቋል። እንደ ዘገባው ከሆነ ጠቅላይ ሚኒስትር አብይ አህመድ ጥር 15 ቀን የተከፈተውን አቪዬሽን ኤክስፖ 2026 የቤላሩስን ኤግዚቢሽን የጎበኙ ሲሆን የኮሚቴው ሰብሳቢ ዲሚትሪ ፓንተስ ስለ ሲስተሞቹ ማብራሪያ ሰጥተዋቸው ነበረ። ኮሚቴው ባወጣው መግለጫ በኢትዮጵያ ግዛት ውስጥ ሙከራ የተደረገባቸው እነዚህ የጦር መሳሪያዎችና ወታደራዊ ቁሳቁሶች ስኬታማነታቸውን ያረጋገጡ ሲሆን በዚህ ወቅት የቀጠናውን ደህንነት ለማረጋገጥ የውጊያ ስራ ለማከናወን ዝግጁ ናቸው ተብሏል። ዘገባው አክሎም በኤግዚቢሽኑ ላይ የቀረቡትን ወታደራዊ መሳሪያዎች በጋራ የሚገጣጠሙባቸውን ፋብሪካዎች ለማቋቋም እቅድ ስለመውጣቱ ነው ይፋ ያደረገው። ፓንተስ ከኢትዮጵያ መከላከያ ሚኒስትር አይሻ መሐመድና ከመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውም ተጠቁመዋል። ወደ ፈረንሳይ ሰራሹ ሚራዥ 2000 ጀቶች እንመለስ። ይህንን ፈረንሳይ ሰራሽ ጀት እስካሁን ዋነኛ ገዥዋ ኤሚሬትስ ለሌላ ሀገር እንደሸጠች የተነገረው ለኢትዮጵያ ብቻ ነው ይላሉ ምንጮች። ምንም እንኳን ሞሮኮ ከኤሚሬትስ እነዚህን ሚራዥ 2000 ጀቶችን ለመግዛት ከወራት በፊት ቃል የተገባላት ቢሆንም እነዚህ ለኢትዮጵያ እንደሚሰጡ ዝግጁ ናቸው የተባለው 20 የሚራዥ 2000 ጀቶች የቀጠና ኃይል ሚዛንን እንደገና ለማዋቀርና አዳዲስ ወታደራዊ ጥምረቶችን ለማዋረድ እንደ ስትራቴጂካዊ መሳሪያዎች ጥቅም ላይ እየዋሉ ነው ተብሏል። ፈረንሳይ ደግሞ ከሩሲያ ጋር እየተዋጋች ለምትገኘው ዩክሬን በፈረንጆቹ የካቲት 2025 እስከ 20 የሚደርሱ ሚራዥ 2000 የጦር ጀቶችን ለመስጠት እንዳቀደች ተሰምተዋል። ለዚህም ነው እነዚህ ዘመናዊ ትጥቆች የጂኦፖለቲካ አስተላለፍን ሊወስኑ እንደሚችሉ እየተነገረ የሚገኘው። ለአብነትም የተባበሩት አረብ ኤሚሬትስ ለኢትዮጵያ ይህንን ትጥቅ ስታቀርብ በቀጠናው የኢትዮጵያ ታሪካዊ ጠላት ነች የምትባለው እጅግ ቁልፍ ተፎካካሪዋና ባላንጣዋ ግብጽ በከፍተኛ ስጋትና የቁጭት ስሜት ነገሩን እየተከታተለች ነው በሚል እየተነገረ ይገኛል። ከዚህ ውጪ ፈረንሳይ ለዩክሬን አየር ኃይል አቅም መጠናከር ይህንን ጦር መሳሪያ ስታቀርብ ከወደ ሩሲያ በኩል የበቀል እርምጃ ሊወሰድባት ይችላል በሚል ተሰግቷል። እንደ ዘገባዎች ከሆነ
ኢትዮጵያ ፈረንሳይ ሰራሽ ሚራጅ 2000 ጀቶችን በቁጥር እስከ 20 ድረስ ከተባበሩት አረብ ኤምሬት ሊለገስላት ጫፍ ደርሷል ተብሏል። ለመሆኑ የትኞቹ ሀገራት ይህንን ዘመናዊ ጦር ጀት ታጥቋል የሚለውን እናስከተል። የመጀመሪያው ህንድ ነች። እንደ ፈረንጆቹ አቆጣጠር በ2001 ህንድ 24 የሚሆኑ በጊዜ ሂደት ሊወገዱ ወይም ሊሻሻሉ የሚችሉ ሚራጅ 2000 የጦር ጀቶችን ከፈረንሳይ የገዛች ሀገር ነች። እንደ መረጃዎቹ ከሆነ ህንድ በአንድ አውሮፕላን በግምት 1 ሚሊዮን ዩሮ ለፈረንሳይ ከፍላለች ነው የተባለው። እነዚህን ትጥቆች ትጠቀምባቸዋለች የተባለውም በዋናነት አሁን ያሏትን ጀቶች ለማቆየትና ለመለዋወጫ እቃዎች ግብዓት አድርጎ ለመጠቀም ነው ተብሏል። ሁለተኛዋ ከቻይና የመዋጥ አደጋ ወይንም ህልውናዋን የማጣት እጅግ ከፍተኛ ስጋት የተጋረጠባት ታይዋን ነች። ሀገሪቷ በመሰረታዊነት የሚራጅ 2000 ጀቶችን በራሱ አቅም እንደምትገጣጥም ነው የሚነገረው። ነገር ግን የምርት ጊዜው ሲያልፍ በመለዋወጫ እቃዎች ላይ ፈተናዎች እንዳጋጠሟት ነው የሚነገረው። ለዚህም ከፈረንሳይ እነዚህን ትጥቆች እንደገዛች መረጃዎች ያሳያሉ። ሌላኛዋ የተባበሩት አረብ ኤምሬትስ ነች። ኤምሬቶች በአሁኑ ሰዓት እጅግ ዘመናዊነትን የሚራጅ 2009 ጀቶችን የያዘች ሀገር ነች። የተባበሩት አረብ ኤምሬትስ በአሁኑ ጊዜ ከነዚህ አውሮፕላኖች ውስጥ 20ዎቹን ለኢትዮጵያ በመለገስ ስሟ የሚነሳ ሲሆን ቀደም ሲል ለኢትዮጵያ ወታደራዊ አጋር ለሆነችው የሰሜን አፍሪካዊቱ ሀገር ሞሮኮ 30 የሚደርሱ የጦር ጀቶችን ለማስተላለፍ እንደተስማማች ይነገራል። ሌላኛዋ የተባበሩት አረብ ኤምሬትስ ጎረቤት የሆነችው ካታር ነች። ካታር ቀደም ሲል 12 ጀቶችን ገዝታ የነበረ ሲሆን እነዚህ ጀቶች በ2023 ለኢንዶኔዥያ ተላልፎ እንደተሸጡ መረጃዎች ያሳያሉ። የቀድሞዎቹን የሚራጅ ጀቶች ለኢንዶኔዥያ ሸጦ በአዲስ መልክ ለመታጠቅ ለካታር ምክንያት ናቸው ተብለው የተጠቀሱት የአቅም ጉለታቸውን ለማሻሻል እንደሆነ ተዘግበዋል። ከዚህ በተጨማሪ ግሪክና ካታር የእነዚህ ጦር መሳሪያዎች ባለቤቶች እንደሆነ ነው የሚነገረው። ፈረንሳይ የአየርና የጠፈር ኃይሏ የእነዚህ ትጥቆች ዋነኛ ባለቤት ሲሆኑ በጊዜ ሂደት ሊወገዱ ወይንም ወደ አዲስ ፈጠራ ሊሸጋገሩ የሚችሉ በርካታ ትጥቆችን ይጠቀማል ተብሏል። ወደ ሩሲያ እንሸጋገር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢትዮጵያ ሰጥቷል ወይንም ሸጧል በሚል እየተነገረ የሚገኘው ዘመናዊ ጀት የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉን በማስመልከት የተዘጋጀው የአቪዬሽን ኤክስፖ 2026 ላይ ከታዩ የጦር ጀቶች መካከል አንዱ ሩሲያ ሰራሹ ያክ 130 የተባለው ጀት ነው። የጦር ጀት ኢትዮጵያ ለመጀመሪያ ጊዜ በአደባባይ ያሳየችው እንደሆነ የሚነገር ሲሆን ለልምምድና ቀለል ላለ የአየር ላይ ውጊያዎች የሚውል ትጥቅ ስለመሆኑ መረጃዎች ያሳያሉ። የአቪዬሽን ምንጮች እንደሚሉት ከሆነ ይህ ያክ 130 የተባለው የልምምድና የቀላል ውጊያ የጦር ጀት የኢትዮጵያ እጅ ገብቷል ተብሎ የሚታሰበው በቅርብ ጊዜ እንደሆነ ይነገራል። ባሳለፍነው የፈረንጆች 2025 መጨረሻ አካባቢ ከሩሲያ ወደ ኢትዮጵያ የካርጎ ጭነቶች ከወትሮ በተለየ ተረጋግመው ጉዞ እንዳደረጉ መረጃዎች ያሳያሉ። በዚህ መሰረት ይህ የሶስተኛው ትውልድ የአቪዬሽን ባለሙያዎችን ለማበቃት ይውላል የተባለ ጦር ጀት በዚህ ተደጋጋሚ የካርጎ በረራ ወደ ኢትዮጵያ እንደገባ ይታመናልም ተብሏል። ያክ 130 ጀት ስትሬነር እና ላይት ኮምባት ኤርክራፍት የሚል ቁልምጫ ስም የሚሰጠው ሲሆን የሶስተኛውን ትውልድ አብራሪዎች ለማብቃት የተሰራ ነው ተብሎ ይነገርለታል። ይህ ሲባል ምን ማለት ነው? አብራሪዎች የመጪውን አቪዬሽን ኢንዱስትሪ እንዲዋጁ የሚያስችላቸውን ሱ-30፣ ሱ-35 እና ሱ-57 የተባሉ ጀቶችን ለማብረር በቂ ክህሎት ሊያዳብሩ የሚችሉት እነዚህን ያክ 130 የተባሉ ጀቶች ላይ ሲለማመዱና ከመሬት ከፍ ብለው ሲበሩ ነው ተብሏል። የዚህ ምክንያት ደግሞ እጅግ ዘመናዊ ወይንም አድቫንስድ የመለማመጃ ቴክኖሎጂ የታጠቀ ነው። ያክ 130 ጀት ቀለል ላለ የአየር ላይ ውጊያም ሆነ መረጃዎችን ለመቃኘት የሚያስችልም ቴክኖሎጂ የተገጠመለት እንደሆነ ይነገርለታል። በአንድ ሰዓት 1060 ኪሎ ሜትሮችን የመወንጨፍ አቅም ያለውን ይህንን ጀት ከኢትዮጵያ አስቀድመው ሩሲያ ለአልጄሪያ፣ ኢራን፣ ማይናማር፣ ባንግላዴሽ፣ ቤላሩስ፣ ቬትናም እና ላኦስ እንደሸጠችም ነው የሚነገረው። ዲፌንስ ብሎግ እንደዘገበው ከሆነ ኢትዮጵያ በሩሲያ የተሰራውን ኦሪዮን ኢ የስለላና ሰው አልባ ጀቶችን ለመግዛት ጥያቄ ካቀረበች በኋላ ከሩሲያ ቀጥሎ ኦሪዮን ኢን የታጠቀች የመጀመሪያው ሀገር ነች ተብሏል። ይህ ደግሞ የኦሪዮን ድሮን ሲስተም ለመጀመሪያ ጊዜ ከሩሲያ ወደ ውጭ ሀገር ኤክስፖርት የተደረገ ስለመሆኑ መረጃዎች ያሳያሉ። ይህ ሰው አልባ ጀት ከሰሞኑ ይፋ በሆነው የአቪዬሽን ኤክስፖ 2026 ለመታየቱንም መረጃዎች ጠቁመዋል። የእነዚህ የጦር መሳሪያዎች ግዥና ትጥቅ ማሟላት ዋነኛ ዓላማ ኢትዮጵያ የአየር ኃይል አቅሟን በ2030 ወደ 5ኛው ትውልድ ለማሸጋገር እቅድ በመንደፋው ምክንያቱም ነው ተብሏል። መንግስት በቀጣዮቹ 5 ዓመታት የኢትዮጵያን አየር ኃይል የመዋጋት አቅም አሁን ካለበት በጥፍ ለማሳደግና በፈረንጆቹ 2030 ደግሞ ወደ 5ኛው ትውልድ የውጊያ ቴክኖሎጂ ለማሸጋገር መደበኛ እቅድ ይዞ እየሰራ ስለመሆኑ ይፋ አድርገው ነበር። ከዚህ ጋር በተያያዘ አንድ ጉዳይ እንጨምርላቸው። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ኢትዮጵያ ገብተዋል። ምክትል ውጭ ጉዳይ ሚኒስትሩ ኢትዮጵያ ሲገቡ የአሜሪካ የአፍሪካ እዝ ዋና አዛዥ የሆኑት ጀነራል ዳግቪን አንደርሰንም አብረዋቸው ነበሩ። እነዚህ ሁለት የአሜሪካ ቁንጮ ከፍተኛ የፖለቲካና ወታደራዊ ሹመኞች ከሰሞኑ ይፋ በሆነው የአቪዬሽን ኤክስፖ ጉብኝት ስለማድረጋቸው ተሰምተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውንና የአሜሪካ አፍሪካ እዝ ዋና አዛዥ የሆኑት ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፉ የአቪዬሽን ኤክስፖ ጎብኝተዋል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ፋውንዴሽን፣ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸውን የተጠቆመው የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው
ተገኝተው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነትም ተጠናክሮ እንደሚቀጥል ተደምጠዋል። የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይሲስ ያሉ ሽብርተኞችን ለመከላከል እንደዚሁም ለመደምሰስ ከኢትዮጵያ ጋር በጋራ እንሰራለን ሲሉ ተደምጠዋል። የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስላደመጣችሁን አመሰግነን። በያላችሁበት ዘና ጊዜ ሆነላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።